ታሪክ ጸሐፊዎችም ተመራማሪዎችም ከዚህ ፎቶግራፍ ብዙ መረጃ ያገኛሉ ብለን እንጠብቃለን። ሐሳቡ በቃ እንዲ ስንተባበር ደስ ይላል። ይሄ ነው የሚጠቅመን። ያው አፈወርቅ ተክሌ ያሉ መንግስቱ ለማና አፈወርቅ ተክሌ ሚዜ ነበሩ አባትና እናቴ ሲያገቡ። ከ15 ቀናት በፊት ነው ዶክተር አሉላ ፓንክረስትና እኔ የታዋቂውን ቅርስ አሰባሳቢ አብዲ ነጋሽን ለማግኘት ወደ ቤቱ ጎራ ብለን ነበር። ዶክተር አሉላ ፓንክረስት ቤተኛ ነው። እኔ ግን የመጀመሪያ ቀኔ ነበር። ባየሁት ነገር ሁሉ እጅግ ከመደሰት የተነሳ ቪዲዮም ቀርጬ የሆነ ፎቶ አንስቼ የማይወጣልኝ አጋጣሚ ነበር። ይህ በእንዲህ እንዳለ አብዲ ጋር የነበረን ቆይታ ጨርሰን ስንወጣ ዶክተር አሉላ አንድ መጽሐፍ ላይ ያለ ፎቶ እንዳነሳ ጠየቀኝ። አብዲ ሰዎች ሊጎበኙት በመጡ ቁጥር ቤቱ የማን እንደሆነ የሚያስረዳበትና በአርኪቴክት ፋሲል ጊዮርጊስ የተዘጋጀ መጽሐፍ ነው። ፎቶ አንስቼ ወጣን። ዶክተር አሉላ ቀጥሎም አንድ መመሪያ ሰጠኝና ሰሞኑን ወደ ሀገር ውስጥ ላስመለሰው ቅርጽ ጉዳይ ወደ እንግሊዝ ሄደ። ከቀናት ቆይታ በኋላ ሲመለስ የተሰጠኝን የቤት ስራ በአግባቡ አጠናቀቄ ጠበቅኩት። ዶክተር አሉላ በጣም ደስ አለው። በዚህ መሰረት ነው ዛሬ አብዲ ነጋሽ ቤት ተመልሰን የመጣ ነው። እንግዲህ ይላል እንዴት ደስ ይላል። ትልቅ ሰው በጣም ቃል በገባው መሰረት አድቬስት ፋይልሳም እሺ እንግዲህ ይሄ ትንሽ ላንተ ስጦታ ነው። ቤቱም አሳይተን ነበር። ፎቶግራፎቹ ትንሽ ስለነበሩ በትልቁ ቢሰራ እንደው ሰው ሲመጣል እንዲረዳው ይጠቅማል በማለት ከሰለሞን ጋር ተነጋግረን እሱ ደግሞ የውጭ ሀገር እያለው ሁሉ ነገር አስተካክሎ ይዞት አሳትሞት እንደው በማት ወረቀት እኔ ከምጠብቀው በላይ ነበር። አሰራሩ ቆንጆ ነው። ኃላፊነቱን ለሱ ሰጥቼው ከሚገባ በላይ ነው የተወጣው እና እንግዲህ ዋናው እሱን ነው ማመስገን ያለብን። ያው እዚህ ጋር ፍሮም አሉላ ፓንክረስት ይላል። እንዳላሰብኩትን ያሰብከው ስንት ሰው መጥቷል። ይህን ቤት ሚያቅ ይህን ቤት ታሪኩን ሚያቅ እንደዚህ ያሰበ ሰው የለም። እንዲሰርች ለአብዲ እንትኑን እንትናርግ የሚለኝ ሰው በስተቀር እንደዚህ በቁም ነገር ያሰበልኝ ሰው የለም። ፕሮፌሰር አሉላ የእውነት በጣም ነው ማመሰግነው። እድሜ ይስጥህ። ሁሌ ለኢትዮጵያ ከፊት እየቀደምክ ነው። አሁንም እያየን ነው ሁሉ ነገር። እድሜ ይስጥህ። ሌላ ምንም ምለው ነገር የለም። ከዘር ማንዘራችሁ ቤተሰቦቻችሁ በሙሉ ኢትዮጵያን ያገለገሉ ናቸው። በጣም ነው ምስጋና ያለኝ። ሁልጊዜ እንዳደነኳችሁ ነው። አሁን ደግሞ የበለጠ እንደወዳችሁ አረከኝ። እድሜ ይስጥልኝ። ያኛውንም ማሳየው ማንሳት ከፈለገ ምን እንደሆነ እንግዲህ ለማያውቅ ሰው ይሄ መጀመሪያ ሲኖርበት የነበረበት ቤቱ ነው። አሁን ያለሁበት እኔ የእልግ ቤት ይኸው መጀመሪያ እንደዚህ በእንትን ነበር፣ በቅጠሎች በአበባዎች በኮባዎች ኮባ አለው። እኔም ኮባ ላረግ እየሞከርኩ ተክያለሁ። ይሄ እሱ ራሱ ነው እዚህ ጋር ባርኔጣ ያደረገው። አንደኛው እሱ ነው። እሷ ነች። ልጇን ይዛ ነው መጀመሪያ። ልጇን ይዛ ነው። ጽሁፉ ምንድነው የሚለው? ፍሮም አሉላ ፓንክረስት ነው የሚለው። ፕሮፌሰር ለምን እንደማይለው አላውቅም። ሀገር እያስተማረ ለአብዲ ነጋሽ ነው የሚለው 2026። ይሄ ለቤቴ ትልቅ ድምቀት ነው። በቃ እንደዚህ አይነት ነገር ሰዎች ናቸው እኔ እንድቀጥል በዚህ ነገር እንድገፋ ሁሌም በዛ ነገር ላይ እንድታተር የሚያደርጉኝ እንደዚህ አይነት ሰዎች ናቸው። ሰሊ በጣም ነው ማመሰግንም። አንተም ትልቅ ሰው ነህ። እድሜ ይስጥህ። አንድ ጊዜ አውቃኝ እናስብ ትልቅ ነገር ነው። እስቲ ቦታ ይሰጣል እንሰጠዋለን። አንዱ እዛ ነው የምንሰቅለው። አጋጣሚ መብራት የሌለ ሳትሆን ነው። አብዲ ነጋሽ ከመንግስት የተረከበው ይህ ቤት ራሱ ውድ ቅርስ ነው። በአጼ ምኒልክ ጊዜ አማካሪያቸው የነበረው የቢትወደድ አልፍሬድ ኤልግ ቤት ነው። የዶክተር አሉላ ስጦታም ይህን ታሪክ መነሻ ያደረገና አብዲ ሰው በመጣ ቁጥር ዳጎስ ያለ መጽሐፍ እያገላበጠ ፎቶ ከማሳየት ይልቅ በትልቁ ጉልህ ስፍራ ላይ የሚቀመጥ መታሰቢያ ነው። መስቀላችን እዚህ ጋር እንሰግራ። ይሄን አውርድና ይሄ ጓዳ ይገባል።
ሩቅ ሲሆን ቆንጆ ነው አይደለ? እንዲያየው እዚህ ጋር ነው የምሰቅለው። አሁን ልጁ ይመጣል ይሰቅለዋል። እኔ ሰግቼ ነበረ እንትን ሲያሳድገው እንትኑ ሬዞሉሽኑ ያንሳል ብዬ አስቤ ነበረ። ትንሽ ሰግቼ ነበር ይሄን ያህል ትልቅ ሲያደርገው፣ ግን ሰለሞን ራሱ ወስኖ እንትን እንግዲህ ሁላችሁም እንደምታውቁት አብዲ ቤት ውስጥ ከስንት ይጀምራል ማለት ነው እንትኖች ያሉት 500 ዓመት ይሞላቸው ብዙ መጽሐፍ ነው ያለው። በጣም ነው ዛሬ አስደስታችሁኝ። ነፍሴን አላውቅም ሀሳቡ በቃ እንዲህ ስንተባበር ደስ ይላል። ይሄ ነው የሚጠቅመን ይሄ ነው መተጋገዙ ነው። በርታ መባባሉ የታለ ምናምን አለ። እዚህ ቤት ውስጥ እያንዳንዷ ነገር ከፍተኛ ቫልዩ አላት። ከፍተኛ ዋጋ ያለው እቃ ነው ያለው። ዛሬ ዶክተር አሉላ ፓንክረስት እኔ ብዙ ጊዜ ዶክተር ያልኩ ያው ስንአወራ ስንገናኝ ዶክተር ስለማልል አሉላ ስለምል ነውና አሉላ ዛሬ ይዞት የመጣው ነገር ይሄ ቤት የማን ቤት እንደሆነ በታሪክ በደንብ አሁን ተሰምሮበታል ማለት ነውና ትልቅ ነገር ነው እንትን ያደረግነው። ባለፈው ፎቶ አነሳ። ከዛ በኋላ ዛሬ አሉላ ያለ ይሄን ሰርተን ጨርሰን ይዘን መጣን ማለት ነው። ታዋቂው የቅርስ አሰባሳቢ አብዲ ነጋሽ ቤት የነበረን ቆይታ አጠናቀን ያቀና ነው ወደ ጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ሙዚየም ነበር። እዚህ ደግሞ ምን ታደርጋላችሁ ትሉን ይሆናል። እዚህም ባለፈው ሳምንት ብቅ ብዬ ከልጅ ዳንኤል ጆቴ መስፍን እጅ የአጼ ሚኒልክንና የአጼ ኃይለሥላሴን ሜዳሊያዎች መሸለሜን ታስታውሳላችሁ። ወዲያውንም ይህንን ሙዚየም በመጎብኘት ቪዲዮ መስራት የሚታወስ ነው። ያኔ ሙዚየሙ ውስጥ ባየሁት ነገር ልቤ እጅጉን ተነክቶ ስለነበረ እኔም አንድ ስጦታ እንደማበረክት ቃል ገብቼ ነበረ። እነሆ ቃል በተግባር በእውነቱ የዛሬው ቀን በጣም ማይረሳ ቀን ነው። አም ቬሪ ሃፒ ኦፍ ቱዴይ። በተለይ ዶክተር አሉላ ያበረከተልን ይሄ ታሪካዊ የሆነ ኢትዮጵያ ወዳጅ የሆኑ የቤተሰብ አካል ይህን ያበረከቱልን ፎቶ በአርበኞች ሙዚየም ውስጥ በታሪካዊነቱ ተቀብለን እናስቀምጠዋለን። ሌሎችም ይማሩበታል። ዜጎችም ለማንኛውም እንቅስቃሴያችን ታሪክ ጸሐፊዎችም ተመራማሪዎችም ከዚህ ፎቶግራፍ ብዙ መረጃ ያገኛሉ ብለን እንጠብቃለን። እጅግ በጣም እናመሰግናለን። እሺ፣ ዶክተር አሉላም የሚናገረው ነገር አለ። ምክንያቱም እነዚህ ፎቶዎች ታሪካዊ ፎቶዎች ናቸው። እንግዲህ የመሀለኛው ፎቶግራፍ አባቴ ያነሳው ነው። ልጅ ሆኖ እናቱ ጃንሆይን ባገኘችበት ጊዜ ባት ከተማ ውስጥ ያለው ነው። ከስር ያለው ያው አፈወርቅ ተክሌ ያሉ መንግስቱ ለማና አፈወርቅ ተክሌ ሚዜ ነበሩ አባትና እናቴ ሲያገቡ። የመጨረሻው ደግሞ የሎሬት ጸጋዬና ገብረ ክርስቶስ የኃይለ ሥላሴ ሽልማት ጊዜ ነበረ። በሰባዎቹ ውስጥ እንደ አውሮፓ አቆጣጠር ማለት ነው። ይሄም ያው ሲልቪያ እንግሊዝ ሀገር ስትከራከር የጣሊያን ወረራን በማውገዝ ይህን ይመስላል። በጣም አመሰግናለሁ። ያለውን እንዲደግሞ ነው። እሺ፣ እንግዲህ ለዚህ ሰለሞንን ነው ማመስገን የሚያስፈልገው። በሱ አነሳሽነት በራሱ ይሄን ሀሳብ አስቦት አዘጋጅቶት ሁሉን ነገር ፎቶግራፎቹን መርጦ አሳትሞ እኔ ከእንግሊዝ ሀገር ከተመለስኩኝ በኋላ ነው ያሳየኝ እንጂ የኔ ሀሳብ አልነበረም። ስለዚህ ይሄ ስጦታ በሱ አማካኝነት እንዳበረከት ነው ይቆጠርልኝ። በእውነቱ በጣም ደስ የሚል ነው። ሰለሞን ግርማም የዚህ ታሪክ አንዱ አካል አድርገን ነው የምንወስደው። ምክንያቱም አርበኞችን ማስታወስ፣ የታሪክ የሰሩ ሰዎችን ማስታወስ፣ ማስተዋወቅ ለህዝብ እና ይሄ አንዱ ፓርት ይሄ ራሱን የቻለ አንድ አርበኝነት ነው። ሰለሞን ግርማ የሰራውን ስራ በአርበኞች ሙዚየም ስር እጅግ በጣም አድርጌ አመሰግናለሁ። ሰላም። እና እዚህ ላይ ያሉ ፎቶዎች በሙሉ ቀደም ሲል
ኢትዮጵያ ሀገራችን በኢጣሊያን ወረራ በተደረገበት ጊዜ ብዙ ተጋድሎ አድርጎ ሀገሪቷን ነጻ ያወጡ አርበኞች ፎቶግራፍ ነው የሚያሳየው። እዚህ ጋር አሁን ገበየው ደጃዝማች ባልቻና አባቦራ ገረሱ ዱኪ ፎቶግራፍ ነው። ታች ያለው ደግሞ የፊት አውራሪ አቤቤ ቱፋ የሚል ነው። ወደዚህም በምንመጣበት ጊዜ እንደዚሁ የተለያዩ የአርበኞች ፎቶ ነው። እዚህም ስንመጣ ፕሮፌሰር ሪቻርድ ፓንክረስት አንዱ የኢትዮጵያ ውለታ ኢትዮጵያ በጭንቅ በወረራ በነበረችበት ጊዜ ኢትዮጵያ ነጻ እንድትወጣ ትልቅ ተጋድሎ ያደረጉ ባለውለታ ፎቶግራፍ ነው። እነዚሁም እንደየቅደም ተከተላቸው በአርበኝነት ላይ ለ5 ዓመት ለ3 በተለያየ ዓመት ሲያገለግሉ የነበሩ የአርበኞች ፎቶግራፍ ነው። እኚህ ደግሞ ከላይ ያሉት አክሱም አድማሱ ወሰን ይባላሉ እና ይህን በመሳሰለ ዲስፕሌይ እያደረግን ያለ ነው። ሌላ እየተሰራ ደግሞ ይመጣል። እንደዚህ ቦርድ ተንቀሳቃሽ ነው። ሁሉንም ፎቶ እዚህ ካገባን በኋላ እኛ አሁን ሀሳባችን ምንድን ነው? በጊዜ ብዛት የተሰባበሩ ፎቶዎች አሉ የተበላሹ። አሁን እነዛን በኤዲቲንግ በማስተካከል ምን በማድረግ ዲስፕሌይ እናደርጋለን። እነዚህ ደግሞ ወደፊት እነዚህ ፎቶዎች አሁን ልክ የዚህ ቦርድ ተዘጋጅቶ ሲያልቅ ወደዚህ ሽፍት ያደረጉና እነዚህን ለፔይንቲንጎች ነው የምናደርገው። ፔይንቲንጎች ይቀመጣሉ። ለምሳሌ አንድ ሳሊ ስለ አርበኝነት የሰራውን ስዕል በዶኔሽን ሲያመጣ እዚህ ሴንተር ላይ ዲስፕሌይ እናደርጋለን። ዙሪያውን ግድግዳውን የስዕል ነው የምናደርገው። መሀሉን ደግሞ የፎቶግራፍ ነው የምናደርገው። እና ይሄ ቦርድ ከኋላም ከፊትም ነው የሚሆነው። እና እነዚህ በሙሉ እንግዲህ በዛን ጊዜ የነበሩ አርበኞች መሪዎች የነበሩ ናቸው፣ ሲያዋጉ የነበሩ። እዚህ ላይ የመድፍ ዝግጅት ሲያደርጉ የሚያሳይ ነው። እኚህ ራስ መስፍን ስለሺ፣ እኛ ደግሞ ራስ አበበ አረጋይ፣ ከታች ደግሞ ሌተና ጀነራል ጃገማ ኬሎ፣ እዚህ ጋር ደግሞ ደጃዝማች ተሰማ እርገጤ። አሁን እነዚህ የጦር መሪ የነበሩ ናቸው በዛን ጊዜ። ይሄ ደግሞ ውጊያ ላይ በነበሩበት ጊዜ ነው። ጠመንጃ ይዘው ደጃዝማች በረደዳ አስፋው ይባላሉ። ከላይ ደግሞ ክቡር ራስ መስፍን ስለሺ መድፍ ለውጊያ እየተዘጋጁ እያሉ የሚያሳይ ነው። እነዚህ ደግሞ በዛን ጊዜ በዘመኑ የነበሩ ጦር መሳሪያዎች ናቸው እና የኢትዮጵያ ወታደሮች የነበራቸው መሳሪያ ይሄ ነበረ። በዛን ጊዜ በጣም ከሚመጣው ከወራሪው ኃይል ጋር የማይመጣጠን የጦር መሳሪያ ነበረ እና አይሮፕላንን መምታት የማይችል እግረኛ፣ እንደገና ጥይቶች ደግሞ ብዙ አውቶማቲክ ያልሆኑ አንድ በአንድ የሚጎርስ እና በብዛት የሚጎርስ ቢኖር በቃ እዚህ አካባቢ ነው። አሁን 5 ጥይት የሚወስድ ነው፣ ሌላው 1 ጥይት የሚወስድ ነው እና ትልቁ ነገር እንግዲህ በወኔ ነው። እንግዲህ ወኔያቸውን ይዘው ባላቸው መሳሪያ ነው። እነዚህ ደግሞ ጎራዴዎች ናቸው እና በዛን ጊዜ እንግዲህ ሰልፍ ላይ አሁን መሳሪያ ግማሽ ጦር ሩብ የሚሆነው ጦር መሳሪያ ሲኖረው፣ ሌላው ደግሞ በጦር በጎራዴ በምን አብሮ እግረኛ አለ። እነዚህ አሁን እግረኛ ከጦር መሳሪያ እንትን ያልያዙ ፈረሰኞች የሚይዟቸው ጎራዴዎች ናቸው እነዚህ እና በዚህ መልክ ዲስፕሌይ እያደረግን ነው ያለ ነው። ይህንን ይመስላል። ሌላዋ ደግሞ ይቺ ወንበር ደግሞ ቀዳማዊ ኃይለ ሥላሴ በስደት በነበሩበት ጊዜ ለሳቸው ማስታወሻ መያዣ ወንበር የነበረች ነው። ይሄኛው ደግሞ የምግብ ጠረጴዛ የነበረ ነው እና ይህን ጠረጴዛና ወንበር የጃማይካ ዜጎች በስጦታ ለዚህ ለአርበኞች ማህበር የሰጡት ነው። ወደ ሀገራቸው ሲሄዱ በስጦታ ዶኔት አድርገው የሰጡት ነው። ሌላው ደግሞ ያው እንግዲህ እዚህ ሙዚየም ውስጥ ካሉ ቅርሶች መካከል አንዱ የስነ ጥበብ ቅርስ ነው። ሰዓሊያን በተለያየ ጊዜ ያበረከቱት በዘመኑ አንጋፋ ሰዓሊዎች፣ ለምሳሌ ይሄ ኢትዮጵያዊ አርበኛ በሚል ታዋቂ የሆነ በነ አፈወርቅ ተክሌ ዘመን የነበረ አርቲስት ታደሰ ግዛው የሚባሉ አርት ስኩል ያስተምሩ ነበረ
ብሔራዊ ሙዚየምም ይሰሩ ነበረ እና እሳቸው በዛን ጊዜ የሰሩት ነው እና ይሄ ስራቸው ኢንስታሌሽን በሆነ ሞደርን ቴክኒክ የሰሩት የአርት ቴክኒክ ነው። በዛን ዘመን እንግዲህ እሳቸው የውጭ ዜጎች በብዙ ብር ከፍለው ሊወስዱ ሲሉ አይ አልሰጥም፣ ይሄ ከሀገሬ መውጣት የለበትም ብሎ ለአርበኞች ማህበር በስጦታ ያበረከቱት የስነ ስዕል ውጤት ነው። እነዚህ ደግሞ በተለያዩ አርቲስቶች የተሰሩ ናቸው። አሁን ጥበበ በሚባል አርቲስት እንግዲህ አንጋፋ ቀደም ሲል የነበሩ አርቲስቶች የሰሩት ነው። እዛ ላይ ደግሞ 2 አርበኞች የሚታዩት በአርቲስት ለማጉያ ተሰርተው በወቅቱ በስጦታ ለአርበኞች ማህበር ተሰጥተው የነበሩ ናቸው። አሁን ላሉላ ስጦታና ማይክሮን የሙዚየም ቀን እየተከበረ ነው። በዛ አጋጣሚ እየጎበኛ ያለው። መልካም እንግዲህ ዛሬ ይህን ሰሞን የሚውዚየም ቀን በመሆኑ ይህንን የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ሚውዚየም በመጎብኘቴ በጣም ደስ ብሎኛል። በሚገርም ሁኔታ ክፍሉ በሙሉ የተለያየ ፎቶግራፎች እንደዚሁም ስዕሎች ያሉበት ነው እና በጣም ደስ የሚል ጅምር ነው። ወደፊትም እየተስፋፋ በተለይ አዲሱ ህንፃ ሲገነባ ይሄ ማህበር በጣም ትልቅ ሚና እንደሚጫወት እርግጠኛ ነኝ እና በጣም ደስ ብሎኛል። በርቱበት፣ ትልቅ ስራ ነው።